ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ? ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ ሳምንታዊው የኢትዮጵያ የተሰኘው የቴሌቪዥን ፕሮግራም ነው። በዛሬው ዝግጅታችን የኢትዮጵያ አየር መንገድ በአምስቱም አህጉራት ከሚሰጣቸው አገልግሎት መካከል በመካከለኛው ምስራቅና የአሜሪካ ሀገራት ያለውን እንቅስቃሴ ልናስቃኛችሁ ወደናል። በዚህ ዝግጅታችን አብረውን ቆይታ እንዲያደርጉ በኢትዮጵያ አየር መንገድ የመካከለኛው ምስራቅና አሜሪካ ቀጠና ሽያጭና ግብይት ዳይሬክተር የሆኑት ወይዘሪት አበባ ስለሺን እንግዳ አድርገን ጋብዘናቸዋል። አብራችሁን ቆዩ። ወይዘሪት አበባ ስለሺ ጥሪያችን አክብረው እዚህ ስለተገኙ እጅግ አድርገን እናመሰግናለን። እኔም ከልብ አመሰግናለሁ። በቅድሚያ እንግዲህ የኢትዮጵያ አየር መንገድ በመካከለኛው ምስራቅና በአሜሪካ እየሰጠ ያለው የትራንስፖርት አገልግሎት ምን ይመስላል? የኢትዮጵያ አየር መንገድ በአሜሪካና በመካከለኛው ምስራቅ ባሉት ቀጠናዎች ላይ በብዙ መዳረሻዎች ላይ እንበራለን። በአሜሪካ የምንላቸው እንግዲህ ሰሜን አሜሪካ ካናዳን ጨምሮ እንዲሁም በደቡብ አሜሪካ ላይ ነው የምንበራው። በመካከለኛው ምስራቅ ደግሞ በአንዳንድ ሀገራቶች ላይ ከ2 እና ከ3 በላይ ከተሞች ላይ እንበራለን። ይሄ ማለት ደግሞ መዳረሻዎቻችን እንዲሰፉ ረድቶናል። ብዙ ቦታዎች ላይ እንድንበር እድልን ሰጥቶናል። ለመንገደኞቻችንም የበረራ አማራጮችን እንድናደርግ ስለረዳን በዚህ በኩል በሁለቱም ቀጠናዎች ላይ ያሉን በረራዎች በጥሩ ሁኔታ ላይ ይገኛሉ። በአሁኑ ወቅት እንግዲህ በእነዚህ በሁለቱም ቀጠናዎች ወደ 23 መዳረሻዎች ላይ በቋሚነት እንበራለን። እንግዲህ እንደየአስፈላጊነቱ የጭነትም ወይ የመንገደኛም ቻርተርም ሊሆን ይችላል። በሁለቱም ቀጠናዎች ላይ በቋሚነት ከምንበራቸው በረራዎች በተጨማሪ ደግሞ እንደነዚህ አይነትም በረራዎች እናደርጋለን። አሁን ባለን ሳምንታዊ በረራዎች ከ190 በላይ በረራዎችን በሁለቱም ቀጠናዎች ላይ እያደረግን እንገኛለን። እንግዲህ አየር መንገዱ ከሚሰጠው የአየር ትራንስፖርት በተጨማሪ በአህጉራት በተለያዩ አፍሪካ ሀገራት በመካከለኛው ምስራቅ እንዲሁም በአሜሪካ ቀጠናዎች የኢኮኖሚ ማህበራዊ እንዲሁም ደግሞ የህዝብ ለህዝብ ትስስርን ከማጠናከር አንጻር ይህ አገልግሎት ምን ሚና እየተጫወተ ይገኛል? እንግዲህ የኢትዮጵያ አየር መንገድ ከአንድ ሀገር ወደ አንድ ሀገር ሲበር አንደኛው ሀገር ያመረተውን ምርት ወደ ሌላኛው ሀገር ላይ ያጓጉዛል። ይሄ ማለት እንግዲህ የጭነት ወይንም የካርጎ አገልግሎት የምንለው ነው። ይሄ ደግሞ ትልቅ ሚናን በሀገራቶች መካከል የኢኮኖሚን በማሳደግ እየተጫወተ ይገኛል። በመንገደኛው ረገድ ደግሞ ስንሄድ መንገደኞቻችን በተለያየ ሀገራት ይሄዳሉ። ከተለያየ ቦታ ወደ ተለያየ ቦታ ይጓጓዛሉ። ከዚህ ውስጥ እንግዲህ ዋነኛው ቱሪዝም ነው። ቱሪዝምን ለማስፋፋት የኢትዮጵያ አየር መንገድ ትልቅ ሚና እየተጫወተ ነው። ይህንንም የምናደርገው በምንድነው? ለመንገደኞቻችን የቱሪዝም ፓኬጅ ወይንም የቱሪዝም ጥቅል የሚለውን ነገር ለገበያ በማውጣት በተለያዩ ሀገራት ላይ ያሉትን የቱሪዝም መስህቦች መንገደኞቻችን እንዲጎበኙ፣ እንዲያዩ፣ በተለያዩ ሀገራት ላይ ያለን ደግሞ የቱሪዝምን አገልግሎት ለማስፋፋት ትልቅ ሚና እየተጫወትን እንገኛለን። በቀጠናዎቹ አገልግሎቶቹን ይበልጥ ለማስፋት ከተለያዩ የመንግስት አካላትና ልዩ ልዩ አጋሮች በኩል ያለው ተባባሪነትስ ምን ይመስላል? እንዲሁም ደግሞ በአገልግሎቶቻችሁ እየገጠመችሁ ያለ ተግዳሮቶች ካሉም አያይዘው ቢነግሩን። በተለያዩ ቦታዎች እንግዲህ ቢሮዎች አሉን። በነዛ ቢሮዎችም ደግሞ የኢትዮጵያ አየር መንገድን ወክለው የተቀመጡ የአየር መንገዱ ተወካዮች አሉን፣ ከኢትዮጵያ ተመድበው የሄዱ ሰራተኞች። እንግዲህ እነዚህም ሰዎች በየሀገሪቷ ላይ ካለው ከመንግስት መስሪያ ቤት ወይንም ከግል ድርጅቶች ጋራ ሌት ተቀን እንግዲህ አብረን ነው የምንሰራው ያለነው። የስራ ትስስር አለን። እንግዲህ የመንግስት መስሪያ ቤቶች ስል የተለያዩ ኤምባሲዎች፣ በተለይ የኢትዮጵያ ኤምባሲ፣ በየሀገሪቷ ላይ ደግሞ የሚገኙ የሀገሪቱ የመንግስት መስሪያ ቤቶች፣ የቱሪዝም ቦርድ፣ የሽያጭ ወኪሎቻችንን ለመጥቀስ ወዳለሁኝ። ከነዚህ ጋር እንግዲህ ባለን በጥሩ የስራ ትስስርና ግንኙነት እስካሁንም ስራችን ሊሳካ ችሏል። በዚህ የተነሳ ነው እንግዲህ ስራችንም ተሳክቷል። ጥሩ ግንኙነትም አለን። ከዚህ በኋላም እንግዲህ ይሄ ግንኙነት በጥሩ መልኩ ይቀጥላል እላለሁኝ። እንደ ተግዳሮት ብዬ ግን እኔ በአየር መንገድ ረገድ ልገልጸው የምችለው ነገር ቢኖር አሁን ላይ ያለው ብዙ አየር መንገዶች ወደ አገልግሎት መግባት፣ ከነዚህም ጋራ የንግድ ፉክክር፣ የገበያ ፉክክር እናደርጋለን። ይሄ አንድ ትልቁ ተግዳሮት ነው። ከዚህ ሌላ ደግሞ እንደ ተግዳሮት ልገልጸው የምችለው አንዳንድ ሀገራት ላይ ወቅታዊ የሆኑ ሁኔታዎች ይኖራሉ። እነዚህ ወቅታዊ ሁኔታዎች ደግሞ የገበያውን ሁኔታ ከፍና ዝቅ ያደርጉብናል። የገበያው ሁኔታ ይለዋውጡብናል በየጊዜው።
ይሄ ደግሞ ሌላኛው ተግዳሮት ነው አሁን እንግዲህ እየገጠመን ያለው ማለት ነው። እንግዲህ የኢትዮጵያ አየር መንገድ ይሄ ሁሉም ተግዳሮት ኖሮ 80 ዓመት አገልግሏል። 80 ዓመት በስራው ላይ ቆይቷል። ከፍም ዝቅም ማለት ገጥመውን ያውቃሉ። ብዙ ተግዳሮቶችን አሳልፈናል። ብዙ ጥሩ ሁኔታዎችንም አሳልፈናል። እንግዲህ እነዚህ ሁሉ የስራ ልምዶች አንድ ላይ ተጨምረው አሁን ካሉት እኔ ከጠቀስኳቸው ያልጠቀስኳቸውም ተግዳሮቶች ከሚኖሩት ካለን የስራ ልምድ የተለያዩ የንግድ ስልቶችን እቅዶችን በማውጣት ይህንን ተግዳሮቶች ለመወጣት እየሰራን ነው። ወደፊትም እንሰራለን። እንግዲህ በገጠሙን ጊዜ ተግዳሮቶቹ ወቅታዊ የሆኑትን የንግድ ስልቶችን በመጠቀም ገበያውን ለማስፋፋት እየሰራን ነው የምንገኘው። በቀጣይ አየር መንገዱ በቀጠናዎቹ ያቀዳቸው እቅዶች እንዲሁም ደግሞ ያሉት ወደፊት ሊሰራባቸው የታሰቡ ነገሮች ካሉስ ምንድናቸው የሚለውን ለተመልካቾቻችን ቢያብራሩልን። እንግዲህ ሁለቱም ቀጠናዎች ትልልቅ ቀጠናዎች ናቸው። የአሜሪካም ቀጠና የመካከለኛው ምስራቅ ቀጠና ትልልቅ ቀጠናዎች ናቸው። ትልቅ ናቸው ስንል እንግዲህ ብዙ መንገደኞች አሉ፣ ብዙ መጓጓዝ አለ። እንዲሁም ደግሞ ቅድም እንዳልኩት ብዙ አየር መንገዶች አሉ። ፍክክሮቹም በዛው ልክ ናቸው። በሌላኛው በኩል ደግሞ ኢትዮጵያ አየር መንገድ እንደ አንድ ድርጅት አላማ ወይንም ራዕይ ይዞ ነው የሚንቀሳቀሰው። ሁል ጊዜ እንደምናደርገው ለረጅም ጊዜ ራዕይ እናወጣለን ወይ እቅድ እናወጣለን። ያንን ደግሞ እንደ ፈረንጆቹ አቆጣጠር ለ2035 ብለን ያቀድነው እቅድ አለ። እኛ የምንለው እንግዲህ ቪዥን 2035 ነው። እዚህ እቅድ ላይ ወይንም እዚህ ራዕይ ላይ የተለያዩ ሀገራቶች ላይ እንበራለን ብለን ያዘጋጀነው የበረራ ፕሮግራሞች አሉን። እንግዲህ እንደየሁኔታው እንደ ገበያው ጥናት እንደ መንገደኞቻችን ፍላጎት እነዚህን ሁሉ ደግሞ በማየት ጥናቱንም በማድረግ በተለያዩ ቦታዎች ላይ እንግዲህ በይበልጥ በረራዎቻችንን ለማስፋፋት እየሰራን ነው። ገበያዎቹ እንዳለቁና ደግሞ አዳዲሶቹን ቦታዎች ደግሞ ማስፋፊያዎቹን እንደከፈትን እንናገራለን። ወይዘሪት አበባ ስለሺ የኢትዮጵያ አየር መንገድ ግሩፕ የመካከለኛው ምስራቅና አሜሪካ ሽያጭና ግብይት ዳይሬክተር ስለሰጡ ማብራሪያ እጅግ አድርገን እናመሰግናለን። እኔም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ውድ ተመልካቾቻችን ስለነበረን ቆይታ እጅግ አድርገን እናመሰግናለን። እንደተለመደው ጥቆማና አስተያየቶቻችሁን በኢሜል አድራሻችን corporatecommunication@ethiopianairlines.com ወይም ደግሞ በተለያዩ የማህበራዊ ድረገጾቻችን ይላኩልን ወይም በስልክ ቁጥሮቻችን 0115 174913 ወይም 8165 ላይ ይደውሉልን። ሳምንት በተመሳሳይ ፕሮግራም እንጠብቃችኋለን። ሊዲያ ፍሬዘር አብሬያችሁ ቆየው። ጤና ይስጥልን።